أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحاقة ما الحاقة وما أدراك ما الحاقة. ودنا የተከበራችሁ ወንድሞች የዛሬው የትምህርታችን ርዕስ ወይም ደግሞ የትምህርታችን አይነት ተፍሲር ነው። ከሱረቱል ሐቅ በመነሳት አላህ ይሻለንን የፈቀደልንን ያህል ከዚህ ሱራ ለማየት እንሞክራለን። እቺ ሱረቱል ሐቅ የምትባል ስትሆን መካ ነው የተወረደችው። ከሱረቱል ሙልክ በኋላ ከሱረቱል መዓሪጅ ቀደም ብላ እንደተወረደች ሙፈሲሮች ይናገራሉ። አያዎቿም 51 አንቀጾችን አካታለች ማለት ነው። እቺ ሱራ መካ እንደተወረዱ ሌሎች ብዙ ምዕራፎች ሰፊው ትኩረቷ ዳሰሳዋ ያለፉ ህዝቦች በአላህ Subhanahu Wa Ta'ala ላይ በማመጻቸው እንዴት እንደተጠፉ የነሱ መጠፋት ለዚህኛውም አማጺ ኃይል ሊቀርለት እንደማይችል የአላህ Subhanahu Wa Ta'ala ፈጣሪነት ታሳያለች ማለት ነው። በተለይ ስለ ቂያማ ቀን ሁኔታ አን አህዋል የውም القيامة وعن مصارع المكذبين አስተባባይ ውሸታም ከሃዲዎች መጨረሻቸው ምን እንደሚሆን በስፋት ትዘክራለች ማለት ነው። يقول الله بسم الله الرحمن الرحيم በአላህ ስም እጅግ አዛኝና ሩህሩህ በሆነው ጌታ። الحاقة እውነትን አረጋጋጭ የሆነችዋ ትንሳኤ ይላል። እውነትን አረጋጋጭ የሆነችዋ ትንሳኤ ወይም ቂያማ መልሐቃ እውነትን አረጋጋጭ የሆነችው ትንሳኤ ምንድነች? هذا استفهام معناه التفخيم لشأنها وما أدراك ما الحاقة እውነትን አረጋጋጭዋ ትንሳኤ ምን እንደሆነች ምን አሳወቀ? أي أنك لا تعلموها إذا لم تعانيها ولم تر ما فيها من الأهوال በቀጥታ ካላየህና ካልታዘብክ እንዲሁም እኛ ካላሳወቅንና ካልነገርንህ ስለ እውነት አረጋጋጯ ትንሳኤ ቂያማ ቀን የምታውቀው ነገር የለም ማለት ነው። كذبت ثمود وعاد بالقارعة ሰሙድና ዓዶች አስተባበሉ ቢልቃሪዓ በቆርቋሪቷ በትንሳኤዋ ቀን ማለት ነው። በቆርቋሪቷ በትንሳኤ ቀን ሰሙዶች እንዲሁም ዓዶች አስተባበሉ ይላል። አብዱላህ ብን አባስ እና ቀታዳ እንደሚሉ ስምየት ቃሪዓ لأنها تقرع قلوب العباد ቂያማ ቀን ካሏት ብዙ ስሞች አንዱ ቃሪዓ ነው። القارعة ما القارعة وما أدراك ما القارعة ዘላይ እንደተመለከትነው በእለቱ የሰዎችን ልብ በፍርሃት ስለምትቆረቁር ስለምታስፈራ ፍርሃት በሰው ልቦች ውስጥ ገብቶ ስለሚረድና ስለሚቆረቁር ቃሪዓ ተብሏል። ሰሙድና ዓዶች ሙቶ መነሳት የለም ሙቶ መቀስቀስ የለም በሚል አስተባበሉ ይላል። ሰሙድና ዓድ ከዚህ በስተፊት ይኖሩ የነበሩ ኡመሞች ሲሆኑ የነብዩላህ ሷሊህና የነብዩላህ ሁድ ህዝቦች ናቸው ማለት ነው። فأما ثمود ሰሙዶችማ የሷሊህ ህዝቦች فأهلكوا بالطاغية ወሰን ባለፈች ንፋስ ተጠፉ። ኡህሊኩ ቢጣግያ ቢሪህ ጣግያ ድንበር ባለፈች ወሰን ባለፈች ልኬት በሌላት ንፋስ ተጠፉ ይላል። ሱብሃነሁ ወተዓላ አጠፋቸው። ማነው ጩኸት ማለት ነው? ንፋስ አልኩኝ።
فأما ሰሙዶችማ ፈኡህሊኩ ተጠፉ ቢጣግያ ድንበር ባለፈች ጩኸት መለኩ ጮኸባቸውና ጅብሪል ያንን ጩኸት ሲሰሙ ራሳቸውን መቆጣጠር አቅቷቸው በሰሙት ድምጽ በሰሙት ጩኸት ሁሎችም ባሉበት ወደቁ ከአለም የኮኑ እንዳልነበሩ ሆኑ ማለት ነው ጠፉ። ይህ አንደኛው የአያው መልእክት ሲሆን በሌላ መንገድ ደግሞ ቢጣግያ ማለት አይ ቢጡግያኒሂም ወኩፍሪሂም በወንጀላቸውና በክህደታቸው ምክንያት በወንጀላቸው ሰበብ ተጠፉ። በምን እንደተጠፉ አልተገለጸም ማለት ነው። ተጠፉ ግን ሰበቡ ለመጠፋታቸው የነሱ ድንበር ማለፍ ኩፍራቸው ወንጀላቸው ነበረ ማለት ነው። ወአማ ዓዶችማ የነብዩላህ ሁድ ህዝቦች ናቸው። ፈኡህሊኩ ተጠፉ ቢሪሕን ሶርሶሪን በምትንሿሿ ንፋስ ዓቲያ አይ ሸዲዳ ብርቱ የሆነች አላህ ሱብሓነሁ ወተዓላ በእነሱ ላይ ብርቱ የሆነ ድምጽ ያለው የሚንሿሿ ንፋስ ላከባቸውና ዓዶችንም አጠፋቸው ተጠፉ። ማን አለ ከኛ በላይ ባላቅም ባለ ጉልበት እያሉ ሲሉ የማይመከት ኃይል አላህ ንፋስን ልኮ አወደማቸው። ሰኸረሃ ዐለይሂም አላህ በእነሱ ላይ ላከባቸው ንፋሲቱን ሰብዐ ለያሊን 7 ሌሊቶች እና ወ8 አያሚን ሁሱማ 8 ቀናቶችን እየተከታተሉ ማለት ነው። በ7 ሌሊቶች ከ8 ቀናት በወሰደ ጊዜ ዓዶችን አላህ Subhanahu Wa Ta'ala በንፋስ እያጋጨ እያማታ አጠፋቸው። حصوما أي متتابعا ማለት ነው። فترى القوم فيها صرعى በንፋስ ከተጠፉና ከተወገዱ በኋላ ታያቸዋለህ ህዝቦቹን فيها صرعى በውስጧ የወደቁ ሆነው كأنهم أعجاز نخل خاوية ቁርጥ የተጎለሰሱ የዘንባባ ግንዶች ይመስላሉ ይላል። ንፋስ ስበሳቸው ያጋጨ ከጣላቸውና ከወደቁ በኋላ ስትመለከታቸው ከስሩ ተጎልስሶ የወደቀ የዘንባባ ግንድ ይመስላሉ ይላል። ያ ማለት ሰውነታቸው ተክለቁመናቸው ራሱ በጣም ግዙፎችና ትላልቆች ከመሆናቸው የተነሳ ወድቀውና ተጠፍተው ራሱ ለሚመለከታቸውና ለሚታዘባቸው ሰው የወደቀ የቴምር ግንድ ነው የሚመስሉት ነው የሚለው አላህ Subhanahu Wa Ta'ala። አላህ ከሰጣቸው አቅም ጉልበት ጠንካራ ተክለቁመና በመነሳት ማን አለ ማን አሸዱ ሚና ቁዋ ከኛ የተሻለ ብርታትና ጥንካሬ ያለው እኛ ሊያጠፋ የሚችል ኃይል የት አለ ይሉ ነበር። فهل ترى لهم من باقيا ለነሱ ቅሪት ታያለህን? እስኒያው ከነሱ የቀረ በህይወት የተረፈ ታያለህን? የቀራለ ከኛ ቁጣ ከኛ ብቀላ የዲያነ አለ? ለም يبق منهم احد ማንም አልቀረም። በሁሎችም ላይ አላህ Subhanahu Wa Ta'ala የማያዳግም እርምጃ ነው የወሰደባቸው። وجاء فرعون ومن قبله والمؤتفكات بالخاطئة فرعونና ከሱ በፊት የነበሩ ኡመሞችም መጡ። والمؤتفكات ተገልባጭ የነበሩ ከተሞችም بالخاطئة በስተት በወንጀል ግብጽ ሀገርን ይገዛ የነበረ ማዕሊምቱ ለኩም ሚን ኢላሂን ገይሪ ያለ አነ ረቡኩሙል አዕላ ለማለት የደፈረ ካዲ ነው ይታወቃል። ወመን ቀብለሁ ከሱ በስተፊት የነበሩም ራሳቸውና ዓድ እነ ሰሙድ እነ ኑምሩድ ሌሎችም እነዚህ ሁሉ በየጊዜያቸው ሁሎችም መጡ። ወልሙእተፊካቱ የተገልባጭ ከተማ ባለቤት የሆኑትም ቁራ ቀውም ሉጥ
የነብዩላህ ሉጥ ህዝቦች ሀገር ነው። የነብዩላህ ሉጥ ህዝቦች ከዛ በስተፊት ተፈጥሮ ተሰምቶ የማይታወቅን ወንጀል ቀፋፊ አስነዋሪ ወንጀል ሲፈጽሙ አላህ Subhanahu Wa Ta'ala ከተማቸውን ብድግ አድርጎ ወደ ሰማይ አቅርቦ እንደገና ገልብጦ አጠፋቸው አወደማቸው ማለት ነው። ሙእተፊካት ብሎ ማለት በዛ ክፉ ስራቸው የተጠፉና የተወደሙ የተገለበጡ ከተሞች ማለት ነው። እነዚህ ሁሉ ቢልኻጢአ አይ ቢልኸጢአ ወልማዕሲያ ወንጀልን ይዘው መጡ። እዚህ ቦታ ላይ ወንጀል ሲባል ተራ ወንጀል ሳይሆን ከወንጀል ሁሉ ትልቁ የወንጀል ሁሉ አንጋፋ የሆነውን ሽርክ ነው ይዘው የመጡት። فعاصوا رسول ربهم فأخذهم أخذة رابية ከሰሯቸው ማዓሲዎች ወንጀሎች ሲጠቅስ فعاصوا رسول ربهم የፈጣሪያቸውን መልእክተኛ ትእዛዝ خلፉ فأخذهم ጌታቸውም ያዛቸው أخذة رابية ብርቱን አያያዝ رابية أي شديدة ማለት ነው። ብርቱ የሆነን አያያዝ ያዛቸው ይላል። ለፊርዓውን ሙሳና ሃሩን ተልከውላቸዋል። ለሙእተፊካዎቹ ነብዩላህ ሉጥ አለይሂ ሰላም ተልከውላቸዋል። ከፈርዖን በፊት ለነበሩትም ለሌሎችም ከሃዲያን አላህ ነብይ ልኮላቸዋል። ወማ አዛሊህ ግን የተላኩላቸውን ረሱሎችና ነብያቶች አንታዘዝም አሉ፣ خلፏቸው። አላህም ጊዜው ሲደርስ فأخذهم أخذة رابية إنا لما طغى الماء وحملناكم في الجارية እኛ ውሃው ወሰን ባለፈ ጊዜ حملناكم ጫናችሁ في الجارية ፈሳሽ ወይም ደግሞ ተንሳፋፊ በሆነችዋ ታንኳ ይላል። አልጃሪያ ተንሳፋፊ በሆነችው ታንኳ ውስጥ ጫናችሁ። መቼ ነው ደግሞ? በነብዩላህ ኑህ ዘመን በጊዜያቸው የነበሩ ሰዎች ክደውና ከፍረው ሙሳም ኑህም ጌታቸውን ጠይቀው አላህ Subhanahu Wa Ta'ala ሰማይን ያለሽን ውሃ ልቀቂ መሬትም ያለሽን ትፊ ብሎ ዓለምን በውሃ ማጥለቅለቅ ሲያጠፋው ለዘር መራቢያ ይሆኑ ዘንድ የኋላው ትውልድ የሚቀጥልባቸው አማኝ የሆኑትን ከነብዩላህ ኑህ ጋራ ኑህ በሰሯት የተውሂድ መርከብ ወይም ደግሞ ታንኳ ጭነን እናንተን ነጃልናችሁ ይላል። حملناكم ማለት አይ حملنا አባአኩም وانتم في اصلابهم እናንተ በአያቶቻችሁና በቅድመ አያቶቻችሁ ጀርባ ላይ ሆናችሁ ገና ሳትወለዱ የእናንተን አያቶች ቅድመ አያቶቻችሁን ነጃልናቸው ነው የሚለው። ምክንያቱም ቁርአን ሲወርድ የነበሩ ሰዎች በነብዩላህ ኑህ ዘመን በመርከቡ ካጋጠመው የውሃ መጥለቅለቅ ነጃ ይወጡ ስላልነበሩ ማለት ነው። لنجعلها لكم تذكيرا ይሄንን ስራችንን እናንተን በመርከቧ ነጃ ማውጣታችንን እንድናደርገው ተذكيرا መገሰጫ وتعيها أذن واعية አጥኒ የሆነችም ጆሮ እንዲታጠናው አጥኒ የሆነችም ጆሮ እንዲታጠናው ይላል። فإذا نفخ في الصور በቀንዱማ የተነፋ ጊዜ نفخة واحدة عند منفات وهي النفخة الأولى እችን ዓለም ለማውደምና ለማጥፋት ኢስራፊል በያዘው ቀንድ አንድ ጊዜ የነፋ ጊዜ وحملت الأرض والجبال ምድርና ጋራዎችም ካሉበት ቦታ የተነሱ ጊዜ فدكتا دكة واحدة فدكتا የተሰበሩ ጊዜ
መሬትና ጋራዎች ደከተው ዋሂዳ አንድን መሰበር የተሰበሩ ጊዜ ፈሷረታ ሀባአን መንሱራ አንድ ጊዜ በሚደርስባቸው መሰበር የሚቦል አቧራና ትቢያ ወደ መሆን የተቀየሩ ጊዜ فيومئذ وقعت الواقعة በዚያ ቀን ወይም ደግሞ በዛ ጊዜ ትንሳኤዋ ወይም ቂያማ ቆመች ቂያማ ቆመ ይላል وانشقت السماء ሰማይም ትቀደዳለች فهي يومئذ واهية እሷ በዛ ጊዜ ደካማ ضعيف ነች ይላል والملك على أرجائها መላእክቶች በሰማይ ዳር ወይም ደግሞ ጠርዝና ጠርዝ ላይ ይሆናሉ ويحمل عرش ربك فوقهم يومئذ ثمانية የጌታህን ዓርሽ ዙፋን የዚያን ቀን ስምንት መላእክቶች ይሸከሙታል فوقهم أي فوق رؤوسهم ማለት ነው ከራሳቸው በላይ 8 መላእክቶች ይሸከሙታል لشدة الحول ማለት ነው የዚያን ቀን ሁኔታዎቹ ከባድ ስለሆኑ ከዚህ በስተፊት ዓርሽን ተሸክመው የሚኖሩ 4 መላእክቶች በእጥፍ ሌላ 4 የመላእክት ኃይል ይጨመርላቸውና በቁጥራቸው 8 ሆነው ይሸከሙታል كما جاء في الحديث إنهم اليوم 4 ዛሬ ዓርሽን የተሸከሙ መላእክቶች ቁጥራቸው 4 ሲሆን إذا كان يوم القيامة أبدلهم الله ب4 أخرى أيدهم الله ب4 أخرى ቂያማ ሲቆም ግን ሌሎች 4 መላእክቶች ይጨመሩላቸዋል فكانوا 8 የሚል ሐዲስም መጥቷል يومئذ تعرضون በዚያ ዕለት ትቀርባላችሁ تعرضون على الله لا تخفى منكم خافية ከናንተ ምንም ተደባቂ ነገር አይደበቅም خافية فعلة خافية ከሰው እይታ ተደብቃችሁ የሰራችሁት አንድም ስራ ከአላህ ዒልም አይደበቅምና ሂሳብ ትደረጋላችሁ ነው أبو موسى الأشعري رضي الله تعالى عنه እንደሚሉት يعرض الناس 3 عرضات فأما عرضتنا فجدال ومعازير وأما العرضة الثانية فعندها تطاير الصحف فأخذ بيمينه وأخذ بشماله ብለዋል 3 ጊዜ የሰው ልጅ በአላህ ፊት ይቀርባል ከሶስቶቹ የመጀመሪያዎቹ ሁለቶቹ فجدال ومعازر የክርክርና የዑዝር የምክንያት ማቅረቢያ ሲሆኑ የመጨረሻዋና ሶስተኛዋ ግን የሰው ልጅ ስራው መጽሐፉ የሙሉ ህይወቱ ሪፖርትን ያዘው ስራው እየበረረ ወደሱ የሚመጣበትና ስራውን የሚቀበልበት የስራውን ውጤት ዶክመንቱን ሪፖርቱን የሚቀበልበት አርድ ነው ብለዋል فأما من أوتي كتابه መጽሐፉንማ የተሰጠ بيمينه በቀኝ እጁ فيقول ይላል لأصدقائه ለጓደኞቹ هاؤم እንኩ اقرأوا كتابي መጽሐፌን አንብቡልኝ ይላቸዋል ማለት ነው አንድ ተማሪ ተፈትኖ መልካም የሚባል ውጤት አንጥቶ ለጓደኞቹ በደስታ ፍንድቅ ብሎ ያቸናፊነት መንፈስ ይዞ ኦልኝ እያለ ፈተናውን እንደሚያሳየው ሰውየውም ሃኡሙ ቅራኡ ኪታቢ እያለ ላለፈ ለወረደው መጽሐፉን እንዳይለት ይጠይቃል ለዚህ መልካም እድል ምን እንዳበቃውም ሲገልጽ
إني ظننت أني ملاق حسابيه ይላል إني ظننت إني አይቀንቱ እርግጠኛ ነበርኩኝ أني ملاق حسابيه እኔ ሂሳቤን እንደማገኝ በሰራው ስራ ሂሳብ እንደምደረግ ሙቼ እንደማልቀር እንደምቀሰቀስ አውቅ ነበር ስለዚህ ለዚህ ቀን ዝግጅት አደረኩኝ ነገሩንም እንደጠበቅኩት ሆኖ አገኘሁት ይላል فهو في عيشة راضية ይህ ሰው መጽሐፉን በቀኝ እጁ የተሰጠው في عيشة በህይወት ውስጥ ነው راضية አስደሳች በሆነች ውስጥ ህይወት ውስጥ ነው ማለት ነው في جنة عالية በከፍተኛዋ ጀነት ውስጥ عالية أي رفيعة قطوفها دانية እቺ ጀነት ፍራፍሬዎቿ ዳንያ ቅርብ ነች ሊመን የተናወሉሃ ለሚለቅማት ፍሬዋን ለሻሰው በየትኛውም ሁኔታ قائما وقاعدا ومضجعا ቁሞም ያገኘዋል ቁጭ ብሎም እንደዛው በጎኑ ተጋድሞ የጀነት ሰው ከጀነት አትክልት ለመብላት ተኝቶ ከሆነ መቀመጥ ተቀምጦ ከሆነ መቆም አይጠበቅበትም ተኝቶም እዛው ተቀምጦም ቁሞም ባለበት ሁኔታ ፍሬው ይመጣለታል ማለት ነው قطوفها دانية ማለት እሱ ነው كلوا واشربوا هنيئا بلوا ጠጡ أهل الجنة ይባላሉ هنيئا بما أسلفتم في الأيام الخالية የተደሰታችሁ ስትሆኑ ብሉ ጠጡ بما أسلفتم ባሳለፋችሁት ኸይር ስራችሁ ምክንያት في الأيام الخالية በዱንያ ባለፉት ቀናቶቻችሁ ውስጥ ሰርታችሁ ባሳለፋችሁት እዛውናችሁ በሸኛችሁት ኸይር ስራችሁ ምክንያት ዛሬማ ብሉ ጠጡ ደስተኞች ስትሆኑ የሚል ግብዣም ይቀርብላቸዋል ይላል አላህ Subhanahu Wa Ta'ala ይህ ለአስሐብ اليمين ኪታባቸውን በቀኝ እጃቸው ለተሰጡት ሲሆን ከዚህ ተቃራኒው ደግሞ አማመኑት የኪታባው ቢሽማሊሂ መጽሐፋቸውን በግራ የሚሰጡ ሰዎች መጨረሻቸው ምን ይሆናል የሚለውን በቀጣይ ይገልጻል ማለት ነው ለዛሬ እዚህ ማቆም ይተበቅብናል جعلنا الله منهم الله ከነዚህ ሰዎች ያድርገን ሁላችን ختاماችንን አላህ ያሳምርልን واخر دعوانا ان الحمد لله رب العالمين والسلام عليكم ورحمة الله وبركاته